ሰላም ጤና ይስጥልን ውድ የሚኪያስ ሚዲያ ተከታታዮች እንደምን ውላችኋል። ለዛሬ አንድ ጽሁፍ ወደ እናንተ ይዘን ቀርበናል። በቅድሚያ ግን የዩቲዩብ ቻናላችንን ሰብስክራይብ እና ላይክ እንድታደርጉ በአክብሮት እንጋብዛችኋለን። የዛሬው ጽሁፍ እንግዲህ የሚያተኩረው ጋዜጠኛ ስሜነህ ባይፈርስ የቀድሞ የዋልታ ቴሌቪዥን እንደዚሁም ደግሞ የፋና ብሮድካስቲንግ ኮርፖሬት ጋዜጠኛ ስለ ቀድሞ የዋና ስራ አስፈጻሚው ስለ አቶ መሐመድ ሀሰን የጻፈው ጽሁፍ ነበረ። ይሄ ጽሁፍ በአዲስ አድማስ ጋዜጣ ላይ ታትሞ ወጥቶ ነበረ ከሁለት ዓመታት በፊት ማለት ነው። ይህ ጽሁፍ ከትናንት በስቲያ ጋዜጠኛው በሰጠው ቃለ መጠይቅ ላይ በናሁ ቴሌቪዥን ላይ ማለት ነው ጠቅሶት አልፎ ነበር እና ይሄ ጽሁፍ ምንድነው የሚለውን ለእናንተ በተረካ መልኩ እናቀርብላችኋለን። የጽሁፉ ርዕስ እንግዲህ ፍለጋው አያልቅም ይሰኛል። የኢትዮጵያ ሚዲያ በዘውድና በጎፈር የተለያየ መልክ አለው። ማሞ ሌላ መታወቂያው ሌላ ማለት ይቻላል። ገና በማለዳው የጋዜጠኝነት መምህሬ አብዲ አሊ የነገረኝ ነገር ሌላ፣ በሜዳው ያየሁት ሌላ ሆኖ ተቸግሬ ነበር። በኢትዮጵያ ሚዲያ ጎዳና ስጓዝ መጀመሪያ አንኳኳሁት የህትመት ሚዲያውን በር ነበር። የአንድ ሰሞን ባልደረቦቼ ወንጭፍ ብለው የሰየሙት ጋዜጣ ሲዘጋባቸው ዳግም ወንጭፍ ብለው መጥተዋል። አብዲ አሊ ከመረጃ አሰባሰብ እስከ ማጠናቀር፣ ከአርቶት እስከ ሌያውት፣ ከኪከር እስከ ቲከር ብዙ አስተምሮናል። በተማርነው ትምህርት በጨበጥነው እውቀት ሚዛን የተቀላቀልኳቸውን ተቋማት ስመለከታቸው ሁሉም በፈተናው የሚወድቁ ናቸው። ስምን መልአክ ያወጣዋል እንዲሉ የዳግም ወንጭፍ ዋና መርህ የሚወናጨፉ ዜናዎችን ማምረት ነበር። ሰሜን ሆቴል አካባቢ በአንድ ግቢ ውስጥ በምትፈበረከው ዳግም ወንጭፍ በሚሰሩት ጋዜጠኞች ዘንድ አንዳችም የጋዜጠኝነት ስብዕና አስተውዬባቸው አላውቅም። የተንጨበረረ ፀጉራቸው ከጋዜጠኛ ይልቅ ነፃ አውጪ ያስመስላቸዋል። የአዲስ ዘመን ጋዜጣ ዜናዎችን እየበለቱ የሚወናጨፉ ዜናዎችን ያመርታሉ። ከዚህና ከዚያ እያጋጩ አውዱን እያዛቡ ከውስጥ ምንጫችን እያሉ ይለቀልቃሉ። ጊዜው ህወሓት ለሁለት ተከፍሎ አንጃና ተንበርካኪ እየተባባለ የሚተዛጠዝበት ጊዜ ነበር። እናም በዳግም ወንጭፍ ይወጡ የነበሩ ዜናዎችም በጋዜጠኝነት አይን ለሚመለከታቸው አስደንጋጭ መሆናቸው ባይቀርም በተቃውሞ ስሜት ለሚንገበገበው ህዝብና ለአንጃው ደጋፊዎች አንጀት አርስ ዜናዎች ነበሩ። ሆኖም እንደኔ ቀረብ ብሎ ለተመለከተ ሰው የዳግም ወንጭፍ ነገር አስደንጋጭ ነበር። ማንነታቸው ሳይታወቅ በስውር ለመንቀሳቀስ የሚሞክሩት የወንጭፍ ጋዜጠኞች ሁኔታ መጥፎ አደጋ እንዳሸት አደረገኝ። ስለዚህ በፍጥነት ከሰሜን ሆቴል ተንደርድሬ ወደ 22 ተሰደድኩ። 22 ከማትሚኖ ጋር ተገናኘው። የማትሚኖ ድባብ ቀለል ያለ መሰለኝ። ጋዜጠኞቹ በኃላፊነት ስሜት የሚሰሩ ይመስላሉ። ትክክለኛው የስራ አካባቢ ውስጥ የገባው መሰለኝ። ሆኖም ይህ ሀሳቤ ትክክል አለመሆኑን ለመገንዘብ ከ3 ሳምንታት በላይ አልወሰደብኝም። እሁድ ለንባብ የምትበቃውን ማትሚኖ ለማዘጋጀት ቅዳሜ ጠዋት ቢሮ እንገባለን። ከገቡ መውጣት የለም። አሳታሚዋ ፀሐይ የመሰለ አገልግሏን ከምሳ እስከ ራት እንዲሆን አድርጋ ይዛ ትመጣለች። ከዚያ ያን እየበሉ ልክ እንደ ዳግም ወንጭፍ የአዲስ ዘመንን ዜናን ከውስጥ ምንጫችን በሚል ሀረግ እየደገፉ አውድ እያዛቡ ዜና የመፈብረክ ስራው ይቀጥላል። ማትሚኖ ምናባዊ ቃለ ምልልሶች የምታስተናግድበት አንድ አምድ አላት። አሳታሚዋ ከርዕሰ አንቀጽ በላይ ብዙ የምትጨነቀው ለዚህ አምድ መሆኑን አስታውሳለሁ። ከዚያም ከየጋዜጦቹ ተቦጫጭቀው የተወሰዱና ከጋዜጣው ጀርባ ያሉ አካላትን ታሳቢ ያደረጉ ዜናዎች ተፈብርከው ከውስጥ ምንጫችን በሚል ሽፋን ወሬ የሚፈተፈትባቸውን መድረኮች እንጂ አብዲ አሊ ፈትፍቶ ያጎረሰንን የጋዜጠኝነት መርሆችንና አሰራሮችን የተላበሱ ሪፖርቶችን አላየውም። ማትሚኖ ቤቴና ቦታዬ እንዳልሆነችና መሆንም እንደማትችል በመገንዘብ ትክክለኛ ቦታ የመፈለግ ጉዞዬን ቀጠልኩ። ራስን ፍለጋ ነው። ራስን ፍለጋ አድካሚ ነው። በዲቁና ዘመን በቅዳሴ በተሟሻ አንደበቴ የዲፒ ሽንዴን ፍለጋው አያልቅምን እየዘፈንኩ በፍለጋ የጸናሁ። ኢህአዴግም የተሃድሶ ጉዞውን ቀጥሏል። እኔም የሙያ ጉዞዬን ጀምሬያለሁ። የቋጠርኳት ጥቂት ሳንቲም አይኔ እያየ እየሟሸሸች ነው። ስራ ፍለጋውን ለመቀጠል 4 ኪሎ ደርሶ ለመመለስ የሚበቃ የአውቶቡስ ሳንቲም ጠፋ። የአንድ ሰው ኮሌጅ መበጠስ ወዲያው የገንዘብ ምንጭ እንደሚሆን በሚቆጠር ማህበረሰብ ውስጥ መወለዴና ማደጌ ቤተሰቦቼን ተስፋ እያስቆረጠ ነው። ክፍት የስራ ቦታ ፍለጋ አዲስ ዘመን ጋዜጣን ዘወትር ጠዋት ቃሊቲ ማዞሪያ 08 ቤተ መጻሕፍት እየገቡ መሳለም መደበኛ ስራዬ ሆኗል።
ግን በአጋጣሚው የተለያዩ የታሪክና የልብ ወለድ መጽሐፍትን የማንበብ ባህሌ ዳብሯል። ከሁሉ በላይ ግን ከፓርቲና መንግስት ጋር የመተዋወቅ እድል ተፈጥሯል። ጉዞው ቀጥሏል። ከ7 ዓመት በታች ልምድ የማይጠይቁ የአዲስ ዘመን ክፍት የስራ ቦታ ማስታወቂያዎች እየሰለቹኝ ቢሆንም ፍለጋዬን ለአንዲትም ቀን ሳላቋርጥ ቀጥያለሁ። ከዕለታት በአንዱ ቀን አዲስ ዘመን አዲስ ነገር ይዞ መጣ። 0 ዓመት የስራ ልምድ የሚጠይቅ ክፍት የስራ ቦታ አገኘው። የጉራጌ ዞን ምክር ቤት ጽህፈት ቤት የማስታወቂያው ባለቤት ነው። ወደ ባለቤቱ ተጓዝኩ። ከአዲስ አበባ ውጭ 30 ኪሎ ሜትር ያህል እንኳ የጉዞ ልምድ ለሌለው ለእንደኔ አይነቱ ሰው ሆድ የሚያስብስ ጉዞ ነበር። ወልቂጤ ሄድኩ። ወልቂጤም ኖርኩ። ፍለጋው አያልቅም። ወልቂጤ የወሰደኝ መንገድ ኮኪር ገደባኖ ጉታዘር ወረዳ ዶለይ በሁሴን ሀጂ አልዬ በኩል ከአብዮታዊ ዲሞክራሲና ከአርሶ አደሩ ጋር አሰናሰለኝ። በመጨረሻ ወልቂጤ የወሰደኝ መንገድ ወደ አዲስ አበባ መለሰኝ፣ ከፋና ጋር አገናኘኝ። ፍለጋው አያልቅምና በዳግም ወንጭፍ እና በማት ሚኖ የተራብኩትን ጋዜጠኝነት በፋናው ብሩክ ከበደ በኩል አጠገበኝ። እንደገናም በመንግስት ኮሚኒኬሽን ከነበረከት ስምዖንና ከነጌታቸው ረዳ ዘንድ አደረሰኝ። ይህ ፍለጋዬ የዛሬው ማንነቴን ቀርጾ በዋልታው ተተካ በቀለ በኩል ከአዲስ ዋልታው ማሜ አደረሰኝ። አሁን በአዲስ ዋልታ የውህደት ፖለቲካ ዜማ ተከብቤ በነጻ ሀሳብ መድረክ ከመሐመድ ሀሰን ጋር ነኝ። መሐመድ ጥሩ አለቃ ነው፣ ወጣትም ነው። ብዙ ነገሮችን ሰርቷል። ግን ከሰራው ይልቅ ሊሰራ የሚችለው ያጓጓኛል። አብዛኛው ሰራተኛ በአመራሩ ደስተኛ ይመስለኛል። በእኔ እይታ መሐመድ በሚከተሉት 2 ምሳሌዎች ሊገለጽ ይችላል። ምሳሌ 1። በቅርቡ አንድ ፊልም አይቼ ነበር። መስሪያ ቤቱ በርካታ ሰራተኞች አሉት። ወንድ፣ ሴት፣ ነጭ፣ ጥቁር፣ ታች ያሉ፣ መሀል ያሉ፣ ላይ ያሉ ሰራተኞች። አዳራሹ ትልቅ ስለሆነ ሰራተኞቹ እርስ በርስ ይተያያሉ። ዋና ኃላፊም ዞር ዞር እያለ ያያቸዋል፣ ያናግራቸዋል። አንድ ቀን እንዲህ እየተዘዋወረ እያያቸው ሳለ ተላላኪዋን ሰራተኛ አርፍዳ ስትገባ ያያትና በስጨት ብሎ ያናግራታል። ሁልጊዜ አርፍደሽ ስትመጪ አይሻለሁ፣ ችግር አለ? ደንገርገር ይላታል ተላላኪዋ። ግራ ቀኟን ትገላምጣለች። ቆጣ ብሎ የት እየሄድሽ ነው እንዲህ በየቀኑ የምታረፍጂው? ይላታል አለቃዋ። ንጽህና ቤት እየሄድኩ ትለዋለች። እዚች ንጽህና ቤት ደርሶ ለመምጣት ነው ይህን ያህል ጊዜ አርፍደሽ የምትመጪው? ይጠይቃል። አዎ ጌታዬ። ምን ማለትሽ ነው? ይገርመዋል። እዚህ ያለው ንጽህና ቤት እኮ ለነጮች ብቻ የተሰራ ነው። አልገባኝም። ከመገረምም ይደነቃል። ጽሁፍ እኮ ተጽፎበታል ጌታዬ። ምን የሚል ጽሁፍ? ለነጮች ብቻ ተብሎ ተጽፎበታል እኮ። እኔ ደግሞ ጥቁር ነኝ። ስለዚህ ለጥቁሮች የተዘጋጀ ንጽህና ቤት ፍለጋ ስንቱን ህንፃ አቆራርጬ በየቀኑ እሄዳለሁ። እዚያ ደርሼ ስመለስ ይረፍድብኛል። አለቃ አላስጨረሳትም። እመር ብሎ ተፈናጥሮ ይሄዳል። ተላላኪዋም ወደ ስራዋ ትመለሳለች። ወዲያው ሰራተኛው ሁላ ከወደ ጀርባ በመዶሻ የሚቀጠቀጥ ነገር ይሰማል። ብድግ ብድግ እያሉ ድምፁን ወደ ሰሙበት አቅጣጫ ያመራሉ። እችም ትሄዳለች፣ እሱም ይከተላል። አለቃቸው ንጽህና ቤቱ አናት ላይ የተሰቀለውን ለነጮች ብቻ የሚለውን የብረት ማስታወቂያ ወዲያው ነቅሎ ለመጣል እየደበደበ ነው። ተላላኪዋም ትደርሳለች። አለቃዋ ያንን ክፉ መልእክት ነቅሎ ለመጣል እየታገለ ነው። ገንድሶም ጣለው። ከዛሬ በኋላ የሁላችንም ንጽህና ቤት ነው ብሎ መዶሻውንም አሽቀንጥሮ ይጥለዋል። ተላላኪዋ እንጀቷ ቅቤ ይጠጣል። ማሜ ለእኔ እንዲህ አይነት አለቃ ነው። ግን በአዲስ ዋልታ ቴሌቪዥን የ2016 ዓ.ም የዘመን መለወጫ ዝግጅት አብረውኝ የቀረቡት የሳምራዊትና የፋኖስ ታሪክ፣ የሲስተር አረፋይኔ አስተያየትና ለቅሶ እዚህ ከጠቀስኩት ፊልም አይበልጥም። የሆነ ሆኖ ማሜ ተላላኪም ሆነ ይሰማሃል፣ ፊት ያመጣሃል፣ ላይ ያወጣሃል። ንጽህና ቤቱ የሁሉም ሰራተኛ እንደሆነው ሁሉ እስከማውቀው ድረስ ማሜ ከመጣ ወዲህ አዲስ ዋልታም የሁሉ ሰራተኛ የጋራ ቤት ነው። አንድ ምሳሌ ይበቃኛል። ተላላኪዋ ባለቃዋ ስራ የተደነቀችውን ያህል ይህም የዋልታ ሰራተኛ በአዲሱ አለቃ ስራ ደስታ ብቻ ሳይሆን ሙሉነትም ተሰምቶታል። ስራችን ሳይንቲስቶችን ወደ ጠፈር መላክ ነው እንዳለው የናሳ ጥበቃ በመስሪያ ቤቱ ላይ ሙሉ ባለቤትነት ተሰምቶታል። ልጅ ወለደ። ልጁን ዋልታ ብሎ ሰየመው። ለልጁ ስም እስከ ማውጣት ባይደርስም እያንዳንዱ የአዲስ ዋልታ ሰራተኛ አዲሱ አለቃ መስሪያ ቤቱን አዲስ እንዳደረገው ያምናል። ደሞዝ ስለጨመረ አይደለም፣ ግቢውንም ስላሳመረ አይደለም፣ ስቱዲዮ ስለገነባ አይደለም፣ ቤቱ የሁላችንም ነው ብሎ ሁሉንም ባለቤት እንዳደረጋቸው ስለሚሰማቸው ነው። ምሳሌ 2
ሁለተኛው ምሳሌ ፊልም ሳይሆን እውነተኛ ታሪክ ነው። ሰሊን በርገር በቁልምጫ ስሙ ሰሊ አሜሪካዊ ፓይለት ነው። አደጋው ከደረሰ ትንሽ ቆይቷል። ሰሊ 155 መንገደኞችን አሳፍሮ አገራማን ነው ብሎ ሲጓዝ አሞራዎች ከሚያበራው አውሮፕላን ጋር ተጋጭተው ሁለቱንም ሞተሮች ያበላሹታል። አውሮፕላኑ አየር ላይ ሳለ ሞተሮቹ ከጥቅም ውጭ ሆኑ። ሰሊም በርገር ያን ሁሉ መንገደኛ እንደጫነ ያውቃል። ሞተሮቹ መስራት እንዳቆሙም ተረድቷል። ሰውየው ይህ ሆነ ብሎ አልተርበተበተም፣ አቅሉንም አልሳተም። ፓይለቱ ምንም እንዳልተፈጠረ ሁሉ አደጋውን ለአየር ተቆጣጣሪዎች አስታውቆ ሁኔታውን ለመንገደኞች በእርጋታ አስረድቶ መሬት ላይ ቢፈጠፈጥ አውሮፕላኑ ፈንድቶ ሁሉም እንደሚያበቃለት ተረድቶ ቀስ እያደረገ ወስዶ አውሮፕላኑን ባህር ላይ ያሳረፈው። 155ቱም መንገደኞች ተረፉ። የአደጋ ጊዜ ሰራተኞች ደርሰው ሁሉንም በሰላም አወጣቸው። አደጋው ከባድ ስለሆነ ጉዳዩም እስኪጣራ ድረስ ሰሊ እረፍት ወሰደ። ምርመራውም አልቆ ፓይለቱም እረፍቱን ጨርሶ ወደ አውሮፕላን ማብረሩ ተመለሰ። በመጀመሪያው ቀን በረራ አስተናጋጇ በዚህ ቁጥር በዚህ አውሮፕላን ዛሬ የምንጓዘው በካፒቴን ሰሊ አብራሪነት ነው ስትል መላው መንገደኛ በአድናቆት አጨበጨበ። አሜሪካውያን ሰሊም በርገርን በፍቅርና በቁልምጫ ሰሊ እንደሚሉት ሁሉ እኛም አለቃችንን ማሜ እያልን ነው የምንጠራው። ማሜም እንደ ሰሊ ሁሉ በብዙዎች ሁሉም አልልም በሁሉ የሚወደድ አለቃ የለም። ከመወደድም ሌላ ሞተር ቢጠፋ ግርግር ቢነሳ የሚርበተበት አለቃ አይደለም። አዲስ ዋልታ ከሌሎች ጋር ተዋህዶ አዲስ ኩባንያ ይመሰርታል የሚል ጭምጭምታ መናፈስ ከጀመረ ወራት ተቆጥረዋል። አሞሮቹ በየአቅጣጫው እየበረሩ ነው። የማሜ ሞተር ግን አይቆምም። ቢቆምም አውሮፕላኑ እየበረረ ነው። በቀደም እጃችንን ይዞ ያልቆመውን አውሮፕላን አሳየን። ዓመት ባልሞላ ጊዜ ውስጥ የጀመራቸውን ወደ 20 የሚጠጉ ፕሮግራሞች፣ ያስገነባውን ስቱዲዮ፣ ያሳደሰውን ህንፃ፣ ያስዋበውን ግቢ፣ የገነባውን ቲምና የስራ ባህል ልርሳው። በዚህ የግርግር ሰዓት ማሜና ልጆቹ እሱ ልጆቼ ነው የሚላቸው በአዲስ ዋልታ አዲስ ፖድካስት ማውጣት ጀምረዋል። የአረንጓዴ ሽልማትን ሁለተኛ ዙር ለመጀመር እያሟሟቁ ነው። እንደ ናሳው የጥበቃ ሰራተኛ እያሟሟቅን ነው ብል አይሻልም? ካሪው አፍሪካ የተባለ አዲስ የቴሌቪዥን ፕሮግራም አስመርቀናል። በመደመር ትውልድ ዙሪያ የተሰራ ዶክመንታሪ ፊልም ሰርተን ጨርሰን ማስመረቅ ብቻ ነው የሚቀረን። በኢትዮጵያ የውሃ ስትራቴጂ ላይ የሚያጠነጥን አዲስ መጽሐፍ አሳትመን በቅርቡ እናስመርቃለን። የማሜና የልጆቹ አውሮፕላን አይቆምም። የዚህ ሰራተኛ ቡድን አንድ አባል በመሆኔ እኮራለሁ። ቤቱን ቤቴ ስላደረከው አመሰግናለሁ ማሜ። ፍለጋው ግን አያልቅም በማለት ጋዜጠኛ ስሜነ ባይፈርስ የጻፈው ጽሑፍ በዚህ መልኩ ይደመደማል። የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉ በአክብሮት እንጋብዛለን። መልካም ቀን።